ተመልካቾቻችን ይህ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው። ለዛሬም አዲስ ርዕሰ ጉዳይ ይዘን ቀርበናል። ለዚህም ሁለት ተከራካሪዎች በኔ ግራና ቀኝ ይገኛሉ። የክርክሩ ርዕሰ ጉዳይ የኢትዮጵያ ብሔር ፖለቲካ ህብረ ብሔራዊነትን አሳክቷል አላሳካም በሚል ለክርክር ቀርበዋል። አቶ አዳነ አስመላሽ አሳክቷል ሲሉ ለክርክር የቀረቡ ሲሆን የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ተመራማሪ ናቸው። በዛው ልክ ደግሞ የኢትዮጵያ የብሔር ፖለቲካ ህብረ ብሔራዊነትን አላሳካም ሲሉ ለክርክር የቀረቡልን የኮተቤ ትምህርት ዩኒቨርሲቲ ተባባሪ ፕሮፌሰር እና የባልደራስ ፓርቲ ምክትል ፕሬዝዳንት የሆኑት ዶክተር በቃሉ አጥናፉ ናቸው። ለሁለቱም ተከራካሪዎች ሶስት ጥያቄ አነሳለሁኝ። አብራችሁን እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። በዋናነት እንግዲህ አቶ አዳነ የኢትዮጵያ የብሔር ፖለቲካ ባለፉት ዓመታት በከፍተኛ ደረጃ እየዳበረ መምጣቱን ይገልጻሉ። በተለይም በ1995 ወይንም 1987 በእኛ በወጣው ህገ መንግስት ነው የህብረ ብሔራዊ ፌዴራሊዝም ስርዓት ሲመሰረት የኢትዮጵያን የስነ ህዝብ አወቃቀር እውነታ የሚያንጸባርቅ የአስተዳደር ዘይቤ እንዲኖር ያስቻለ ነው ሲሉም አበክረው ይገልጻሉ። እንደው እንደ ጥያቄ ምናልባት ግልጽ እንዲሆን ህብረ ብሔራዊነት ሲባል ምን ማለት ነው? ከህግ ጥበቃው እስከ አፈጻጸሙ ድረስስ በእርሶ እይታ የህብረ ብሔራዊነት ስኬት መለኪያው ምን ይመስላል? እንግዲህ ህብረ ብሔራዊነት ማለት ምንድነው? ኢትዮጵያ ያላት ብሔረሰቦች አንድም ሁለትም ሳይሆኑ ከ76 በላይ ናቸው። ቀደም ብሎ ያው በተለያዩ ጥናቶች እስከ 80 በላይ ይባሉ ነበር። አሁን ላይ ተመዝግበውና እውቅና ተሰጥቷቸው እንደ ብሔር የብሔርን መስፈርት ያሟላሉ ተብለው የተያዙት በጥናትም በአሰራርም ከ76 በላይ እንዳልሆኑ ነው እስካሁን ባለው ሁኔታ የሚያሳየው ማለት ነው። እና ህብር ስንል እነዚህ ብሔር ብሔረሰቦች በአገሪቷ ባይተዋር ሆኖ ሳይሆን አቃፊ በሆነ አካታችነት በተሞላበት እያንዳንዳቸው የራሳቸው ፍላጎት የራሳቸው ባህል ቋንቋ ማንነት በሚያንጸባርቅ መልኩ የሚሳተፉበት የሚወከሉበት አሰራር መዘርጋት ማለት ነው። ይህ ሲባል ስኬት ነው ያስባለው ቀደም ብሎ ኢትዮጵያ is the present house of nation and nationalities ተብላ ተታወቀ የነበረ ቢሆንም ማለት ብሔር ብሔረሰቦች ቢኖሯትም በቋንቋቸው በባህላቸው የሚያንጸባርቁበት እድል አልነበረም ከ1987 በፊት ማለት ነው። ከዛ በኋላ ባለው ሁኔታ ግን ባደረጉት የመተባበር ተባብሮ ባደረጉት ትግል ባደረጉት አስተዋጽኦ ምን ተክለዋል? የህብረ ብሔራዊ ፌደራላዊ ስርዓትን ተክለዋል። ይህ አንድ ስኬት ነው። ስኬት የሚያስብለው ምንድነው? ሌላው በአንዱ ላይ አቅልሃለሁ እኔ ነው ማቅልህ እኔ ነኝ ሞስንልህ ሳይላቸው እያንዳንዳቸው በየራሳቸው የተደራጀ ውክልና ማለት በሚወክሉት ተወካይ እንዲወስኑ ምክር ቤቶች አዋቅረዋል። ህገ መንግስት ከተቋቋመ በኋላ ምክር ቤቶች አሉ። ምክር ቤቶቹ ደግሞ የህብረተሰቡን ይሁንታን በሚያሳዩ መልኩ እንዲወስኑ ይደረጋል ማለት ነው። ይሄ ስኬት ነው። ህብረ ብሔራዊ ሆና አልቀጠለችም ማለት ኢትዮጵያ ተበትናለች የሚለውን ትርጉም ነው የሚሰጠው። አልተሳካም ካል ኢትዮጵያ ኦሬዲ ተበትናለች ወደሚለው ትርጉም ነው የሚያመጣውና ስለዚህ ህብረ ብሔራዊነት ተሳክቷል። አንድ የነበረው ለተከታታይ ለ27 ደቂቃ አለውት ከህግ ጥበቃ ከህግ ጥበቃ ነው። ህግ ዋናው ህግ ጥበቃ ህገ መንግስታዊነት መትከሉ ነው ትልቁ ነገር። አፈጻጸሙ ላይ
ክፍተቶች የሉም ተግዳሮቶች የሉም አይደለም ግን ከነ ተግዳሮቶቹ ይያሉ እንኳን አሁን ላይ ችግር የለም አይደለም እናቃለን ላለፉት 30 ዓመታት ከመፍረስ ድና እንወጣለን ከዚህ ሀገር እንገነጠላለን ይሉ የነበሩ እንዲካተቱ ያደረገ ህገ መንግስት በመቋቋሙ ምን ሆነዋል አንድ ሀገር ትልቅ ኢኮኖሚ ያላት እንድትፈጠር አችሏል ይሄ ሌላ ትርክት በመሃሉ ያለ ቢሆንም ያ ትርክት እንዳለ ወስደን ያ ትርክት የፈጠረው ግን በዚህ 6 ዓመት ያለ መረጋጋት ተፈጥሯል ያ ትርክትን ማስተካከል ተገቢ ነው እቺ ሀገር ትልቅ ሀገር ሆና እንድትኖር ከተፈለገ ህብረ ብሔራዊነቱ ህገ መንግስቱ ተጠብቆ እያንዳንዱ ብሔር ብሔረሰብና ህዝቦች ተቻችለውና ተከባብረው በነበሩበት እንዲሁም ያለው አሰራር የነበሩ ችግሮችን ነቅሶ በማውጣት ያሉ የነበሩ ጥሩ ነገሮችን ደግሞ በማስቀጠል ነው ሀገር የምታድገው ስለዚህ በኋላ ላይ የተፈጠሩ አንዳንድ አለመረጋጋቶች የሚያሳዩት ኦሬዲ በማናቸውም የፌደራል ሀገራት ሊያጋጥሙ ይችሉ የነበሩ ችግሮች ናቸው እነኝን ደግሞ በጠረጴዛ ዙሪያ መፍታት ይቻል ነበር ሆኖም የፖለቲካ ሂደታችን በሙሉ ሱልጡን አይደለም ያ የፈጠረው ክፍተት እንጂ ህብረ ብሔራዊነት እና ብዙ ጸሐፊዎች በጣም ለሀገራት ምቹ አሰራር እንደሆነ ችግሮችን ነቅሶ ፈቶ በማውጣት መድኃኒት እንደሆነ አብሮ ለመኖር ሀገራትም በኢኮኖሚ የኛ የሚያሳየው እንደዛ ነው በኢኮኖሚም በፖለቲካ መረጋጋትም ባለፉት 27 ዓመት እስከነ ችግሩም ቢሆን ያሳየ የነበረው የህብረ ብሔራዊነት ውጤቱ ነው 24 ሰዓት ተጉዘ የትም ቦታ ጫባራቱ ማዝም ብትሄድ ልማቱም ሂደትም የትም ተኝተ የትም ተነስተ ምትከታከስበት ሁኔታ ተፈጥሮ ቆይቷል አመሰግናለሁ መልካም እንግዲህ ለሁለተኛው ተከራካሪያችን ደግሞ የመጀመሪያ ጥያቄያቸውን የማነሳላቸው ይሆናል የቋንቋ አንድነት ለህብረ ብሔራዊነት ቀዳሚ መስፈርት እንደሆነ በግልጽ አመላካች ነው ይላሉ ባቀረቡት ጽሁፍ ህብረት የሚመጣው አንድ ቋንቋ ብቻ በመናገር ነው ብለው ያምናሉ ህብረ ብሔራዊነት በቋንቋ አንድ መሆን ማለትስ ነው ምናልባት ምላሽዎትን ቢሰጡኝ ስለተሰጠኝ ድል አመሰግናለሁ ህብረ ብሔራዊነትን የፖለቲካ ሰዎች በፖለቲካ ተርም ሲተረጉሙት ላለንበት ምስቅልቅል ምክንያት ሆኗል ህብረ ብሔራዊነት ክስተት ነው ሪያሊቲ ነው የትኛውም ሀገሮች ላይ ስንወስድ የተለያየ ቋንቋዎችና ባህሎች አሉ ስለዚህ ህብረ ብሔራዊነትን ፖለቲካዊ ድልስ ሳይሆን የሚያመጣው ክስተት ነው ወይንም ሪያሊቲ ነው ያንን ክስተት ግን ማኔጅ የምናደርግበት አያዝ ነው ለህብረ ብሔራዊነት ችግርም ሊሆን የሚችለው ወይንም እንቅፋትም ሊሆን የሚችለው ቀደም የተጠቀሰውን ጥያቄ ለምሳሌ መለኪያዎች የሚሉትን ወደሱ መሄድ ይችላል እኔ ከምርምር አንፃር ወይንም ከትምህርት አንፃር ነው ወይንም ከተመራማሪዎች አንፃር ነው እንጂ ከፖለቲካ አንፃር አይደለም የማቀርበው መከራከሪያ ነጥብ ሁለት በርካታ መለኪያዎች አሉት ምናልባት ወደዛ ከመሄዳችን በፊት እንደው ግልጽ ለማድረግ ያህል ህብረ ብሔራዊነት በቋንቋ አንድ መሆን ማለትስ ነው ያ ስለሆነስ ይመጣል የሚለውንስ ብናይ መልካም ህብረ ብሔራዊነት ስንወስድ የተለያዩ ቋንቋዎችና የተለያየ ባህል ያላቸው የተለያዩ ማህበረሰቦች በአንድነት በሰላም መኖር ማለት ነው የነዚህ ነው መለኪያዎች አሉት ሁለት በርካታ መለኪያዎች አሉት ሁለት መሰረታዊ መለኪያዎችን መጥቀስ ይችላል ለምሳሌ ስተርሊንግ 2007 ባሳተመው ላይ 3 መሰረታዊ መለኪያዎችን ተነትናል ልዩነት ሚዛናዊነትና መለያየት ይለዋል ልዩነትን ስንወስድ በአንድ አካባቢ የሚኖር ማህበረሰቦች የሚጠቀማቸው የቋንቋ ብዛነትን ይገልጻል በአንድ ማህበረሰብ የሚገኙ በአንድ አካባቢ የሚገኙ ማህበረሰቦች ብዛነት ያለውን ቋንቋና ባህል የሚጠቀሙ ከሆነ የህብረ ብሔራዊነት አንዱ መገለጫ ነው የሚለው መለያየት የሚለው እሱ ነው ልዩነት የሚለው ሁለተኛ ሚዛናዊነት ነው ሚዛናዊነት በአንድ አካባቢ የሚኖር ማህበረሰቦች ሀገራዊና ክልላዊ ቋንቋዎችን አጠቃቀም ሚዛናዊነት አሁን ቀደማው ያነሳው ከዚህ ላይ ነው ሚዛናዊነት ስንል በአንድ አካባቢ ያሉ ማህበረሰቦች የተለያዩ ቋንቋዎችና ባህሎችን መጠቀም አለባቸው ሚዛናዊነት የሁሉንም ቋንቋ ግምት ውስጥ ያስገባ መሆን አለበት ነው ለምሳሌ ልጆች በአፍ መፍቻ ቋንቋ መማር አለባቸው እነዛን የተለያዩ ማህበረሰቦችን ደግሞ አቅፎ የሚይዝ የሚያግባባ አንድ ቋንቋ መኖር አለበት ነው ሚዛናዊነት የሚለው ይሄንን ነው ለምሳሌ የትኛውም የኢትዮጵያ ክልል ውስጥ ስንሄድ ልጆች በአፍ መፍቻ ቋንቋ ይማራሉ ወይንም ማህበረሰቡ በአፍ መፍቻ ቋንቋ ይዳኛል ተገቢ ነው ይሄ የኢትዮጵያ የፖለቲካ ስርዓትና ስሪት ያመጣ አይደለም ዓለም አቀፍ መብት ነው
ሰው የመሆን መብት ነው። ሰው በሚናገረው ቋንቋ በአፍ መፍቻ ቋንቋ መጠቀም አለበት፣ መማር አለበት፣ መዳኘት አለበት። ህብረ ብሔራዊ መገለጫ አይሆንም ይሄ ታዲያ? ህብረ ብሔራዊነት አንድ ቋንቋ መናገር አይደለም። ወደሱ ልመጣ እኮ ነው። ሚዛናዊነት እኮ የሚለው በአንድ ማህበረሰብ ውስጥ የሚገኙ የተለያዩ ቋንቋ ተናጋሪዎች የራሳቸውን ቋንቋ ከመጠቀም ባሻገር እነሱን ደግሞ የሚያስተሳስር እንደ ግሉ የሚያያይዝ አንድ ቋንቋ መኖር አለበት። ያለበለዚያማ የተለያየ ሀገር ነው የሚሆኑት፣ የተለያዩ ፍጥረቶች ነው የሚሆኑት። ልክ ነው። የኔ ጥያቄ አያይዘው እንዲመልሱልኝ ስለፈለኩኝ ነው። ለምሳሌ ዜጎች ወይንም በክልሉ ውስጥ ያሉ የተለያዩ ቋንቋ ተናጋሪዎች በቋንቋቸው የሚዳኙ በቋንቋቸው የሚማሩ ባህላቸውን በዛ ደረጃ የሚያሳድጉ ከሆነ ይሄ ህብረ ብሔራዊነቱን የጠበቀ ሊያስብለው አይችልም ወይ የሚያስብል ጥያቄ ስለነበረኝ ነው። ወደሱ እየመጣው ነው። መልካም ይቀጥሉ። ስለዚህ ልዩነት ብያለሁ፣ ሁለተኛ ሚዛናዊነት፣ ሶስተኛ መለያየት የሚለው ነው። በአንድ አካባቢ የሚኖሩ ማህበረሰቦች መካከል የተወሰኑ ማህበረሰቦች የራሳቸውን ቋንቋና ባህል በመከተላቸው ከሌሎች የሚለዩበት ባህሪ መኖር አለበት ይላል። ለምሳሌ አንድን ማህበረሰብ ወስደን ማየት እንችላለን። በአንድ ማህበረሰብ ውስጥ በአንድ አካባቢ የሚኖሩ ማህበረሰቦች የተለያዩ ቋንቋ ተናጋሪዎች መሆን አለባቸው ነው። እነዛን የተለያዩ ቋንቋ የሚናገሩ ማህበረሰቦች የሚያግባባ ግን አንድ ቋንቋ መኖር አለበት። እና አሁን ወደ አማርኛ እየመጡ አይደለም። አንድ ቋንቋ እንግዲህ ግድ ከአማርኛ ጋር ሊወዳደር የሚችል በኢትዮጵያ ፖለቲካ እንትን ውስጥ የለም። ሁለተኛው ግሪንበርግ ምን ይላል? የህብረ ብሔራዊነት መለኪያዎች አሉት። ከነዛ መለኪያዎች ለምሳሌ ባህር ዳር ላይ ብትሄድ 5 ሰዎች እንደ ሳምፕል የምትወስድ ከሆነ እነዛ 5 ሰዎች የተለያዩ ቋንቋ መናገር መቻል አለባቸው ህብረ ብሔራዊነት አለ ለማለት። አሰላ ላይ ብትሄድ 5 ሰዎችን መንገር ላይ ብትመርጥ እነዛ 5 ሰዎች የተለያዩ ቋንቋ መናገር አለባቸው። የተለያዩ ቋንቋ ማይናገሩ ከሆነ ህብረ ብሔራዊነት የለም ነው የሚለው። አሁን ባለንበት የፖለቲካ ስሪት ውስጥ እያንዳንዱ በየጓዳው ውስጥ ገብቶ ህብረ ብሔራዊነት አለ ብለን ብንደነፋ የፖለቲካ ፉከራ ነው የሚሆነው። ለምሳሌ ኦሮሚያ ላይ ብትሄድ 5 ሰዎችን ሳምፕል መወስድ ከሆነ ሁሉም ኦሮምኛ ተናጋሪ ነው የሚሆኑት። ትግራይ ላይ 5 ሰዎች እንደ ሳምፕል ብትወስድ ሁሉም የትግርኛ ተናጋሪ ነው የሚሆነው። ግዴታ ነው 3 4 5 ቋንቋ መናገራቸው ክልል ውስጥ ምንም ጥያቄ የለውም። ህብረ ብሔራዊነት ስናወራ እሱ ነው መሆን ያለበት። አንድ ማህበረሰብ ውስጥ አንድ አይነት ቋንቋ ብቻ የሚናገር ከሆነ ህብረ ብሔራዊነት የለም። የትኛውም አይነት የሊትሬቸር ታቀርብልኝ ትችላለህ። እንደ ጥያቄ ምናልባት ጊዜ ሊያንስ ይችል ይሆናል። በዋናነት ለምሳሌ ትግራይ ብንሄድ ሊትራሊ ትግርኛ ተናጋሪ ነው ሊበዛ የሚችለው። ምክንያቱም ክልሉ በአንድ ባህል ቋንቋና ወግ የተያዘ ማህበረሰብ ስለሆነ ምናልባት ከሌላ ከመሃል አካባቢ የመጣ ከሆነ ያንን ሊያንጸባርቅ ይችላል። የለም እሱን እኮ ነው ያልኩ። ህብረ ብሔራዊነት መለኪያ ግሪንበርግ የሚያስቀምጠው ምንድነው? በአንድ አካባቢ የሚኖሩ ማህበረሰቦች እንደ ሳምፕል 5 ሰው ወይም 10 ሰው ስትወስድ ቢያንስ 3 4 ቋንቋ የሚናገሩ ስብስብ መሆን አለበት። ዶክተር የተወሰደው ሳምፕል ልጨርስላ አያይዘው እንዲመልሱ ነው። ለምሳሌ የትግራዩን እንተውና አዲስ አበባ ላይ ደግሞ ብንሄድ 5 ሳይሆን 10 መምረጥ አንችል ይሆን? ምናልባት አሁን በክልል መከፋፈላችንም ዋነኛ አበርክቶ ሊሆን የሚገባው በየክልሉ ያሉ ነዋሪዎች በቋንቋቸው እንዲማሩ ቋንቋቸውን ባህላቸው እንዲያበለጽጉ መሆኑም ግልጽ ነው። ምናልባት አዲስ አበባ ላይ ብንመጣ ሌትስ ሴይ ደግሞ ድሬዳዋ ላይ ብንሄድ ምናልባት አዳማ ላይ ወይንም ደግሞ አዋሳ ላይ ብንሄድ ይሄንን ላናገኘው እንችል ይሆን የሚል እንደው እሷንም ሊነኩልኝ ስለፈለኩኝ መልካም። ይሄውን አንተ ህብረ ብሔራዊነት አዲስ አበባ ህብረ ብሔራዊ ከተማ ነች ካልከኛው 10 ሰዎችን ብትወስድ 5 6 ቋንቋ የሚናገሩ 5 6 የተለያየ ቋንቋ የሚናገሩ ስብስብ ሊሆን ይችላል። ምናወራው ግን ስለ አዲስ አበባ አይደለም። ልክ ነው። ምናወራው ስለ ኢትዮጵያ ነው። ስለ ኢትዮጵያ ያለንበት የፖለቲካ ምስቅልቅል ያንዳንዱን ማህበረሰብ በራሱ ጓዳ ውስጥ እንዲገባ ነው ያደረገው። ኦሮሚያ ላይ እኮ አማርኛ ሌላ ትግረኛ ጉራገኛ የሚናገሩ እኮ ተፈናቅለው ወደ የክልላቸው ሄደዋል። ህብረ ብሔራዊነቱን ያጠፋ ነው ያለ ነው። ሞኖሊንጓል እየሆነ ነው። በአንድ አካባቢ የሚኖር ማህበረሰብ አንድ ቋንቋ ብቻ እንዲነገር እየሆነ ነው። በአንድ አካባቢ የሚገኝ ማህበረሰብ አንድ ቋንቋ የሚናገር ከሆነ ህብረ ብሔራዊነት ጠፍቷል። ህብረ ብሔራዊነት እኮ ዳይቨርሲቲ ነው። የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ እሴት ያለው ማህበረሰብ ስብስብ ማለት ነው። አዲስ አበባ ሊሆን ይችላል። ስለ አዲስ አበባ የምናወራ ከሆነ እኔ ግን ማወራው አገር አቀፍ በሆነ መንገድ ነው። ሰዓት አልቋል። መልካም። አንዳንድ ጥያቄ አንስቼ ነበር ለተከራካሪዎቻችን። አሁንም ለመጀመሪያው ተከራካሪያችን አንድ ጥያቄ ጨምራለሁ። ሁለተኛ ጥያቄ ነው። ቅድም ሲያነሱ ከ1987 በፊት ኢትዮጵያ የብሔር ፕሪዝን ወይንም የብሔርና ብሔረሰቦች እስር ቤት ነበረች። ህገ መንግስቱ ከመጣ በኋላ ነው ህብረ ብሔራዊነትን በዛ ደረጃ ያረጋገጠውና ያጎናጸፈው ይላሉ። ምናልባት ይሄንን ጥያቄዎት ላይ ጥያቄ ማንሳት ስለፈለኩኝ ነው።
በህገ መንግስታችን አንቀጽ 47 ያለውን ስናይ ክልሎችን በዝርዝር ያስቀምጣቸዋል። እነዛ ክልሎችም 9 ናቸው። እነዛ ክልሎች በብሔር ይሆን የተዋቀሩት ነው ደግሞ በመልክዓ ምድር ነው የተዋቀሩት የሚለው ራሱን የቻለ ጥያቄ እንደመኖሩ መጠን እርሶ ደግሞ ቅድም ሲገልጹ ከ76 በላይ ብሔር ብሔረሰቦች ኢትዮጵያ ውስጥ አሉ። ህገ መንግስቱ ያንን መብት ያጎናጸፈበትን አግባብ ስናየው በራሱ ፍቅድም ነው፣ ልክም ነው፣ ፍትሃዊም ነው ይላሉ። ግን ክልሎቹን 9 አድርጓቸዋል። ይህ ማለት እንደው ፓወር ያላቸው ጉልበት ያላቸው የተሻለ የተማረ ኃይል ያላቸውን ብሔሮች ወይንም ክልሎች ነው እንጂ የዘረዘረው ሁሉንም ዘርዝሯል። 9 ማረጉም ደግሞ ፍትሃዊ ነው ብለው ያምናሉ ነው? አይ 70 ምናምኑም ሊዘረዘሩ ይገባቸዋል ከሚሉት ነው። ይሄንን ጀስቲፋይ ቢያደርጉልን አመሰግናለሁ። እንግዲህ በህገ መንግስቱ አንቀጽ 47 እንደተባለው 9 ክልሎች ነው የደነገገው። ያ ማለት ግን እዛ ላይ ያበቃል ብሎ አይደለም የሚያስቀምጠው። በአንቀጽ 39 ላይ በግልጽ እንዳስቀመጠው በ42 አካባቢ ክልሎች በ45 ማለት ነው ክልሎች ተጨማሪ ሌላ መጨመር ሲፈልጉ ብሔር ብሔረሰቦች ማለት ነው ሌላ ክልል የመፍጠር እድል እንዳላቸው ያስቀምጣል። ለዛም ነው ስለዚህ በኋላ ላይ ህገ መንግስቱ እድል አልሰጣቸውም 9 ያደረገ። ሊያውም አሁን የደቡብ ክልልን ብናይ 50 ምናምን ብሔሮችን በአንድ ነው ጠርንፎ ክልል ያደረገው። ለምሳሌ ሐረሪን ብናይ የሐረሪ ህዝቦች ክልል ነው የሚለው። የሐረሪ ክልል ሁሉ ላይሆን ይችላል። የጋምቤላ ህዝቦች ክልል ነው የሚለው በዋናነት። ትግራይ፣ ጋምቤላ፣ ሐረሪን እንያቸው። እንደገና ደግሞ ወላይታን፣ ሲዳማን ወዘተርፈ አሁን ክልል እንደመሆናቸው መጠን 9 ማረጉ በህግ አንፃር እና ህብረ ብሔራዊነትን ከማረጋገጥ አንፃር ፍትሃዊ ነው እያሉ ነው። ወደፊት መሆን እንደሚችሉ ግልጽ ነው። እንዴት ሊሆኑ እንደሚችሉ እያየን ነው። የፌዴሬሽን ምክር ቤት የቀረቡ ጥያቄዎች በምን መልኩ ጥያቄው ምላሽ እንደሚያገኝ፣ በምን ያህል ጊዜ እንደሚያገኝ፣ በምን ያህል ፈተናም እንደሚረጋገጥ ይታመናልና ፍትሃዊ ነው እያሉ ነው 9 ማድረጉ። ያ ህብረ ብሔራዊነትን ያረጋግጣል የሚያስብል እይታ ነው ያለውት። ከቀደሙ እይታዎት ጋር እንዲያያይዙልኝ 76 መሆናቸውን አምነዋል። 76ቱም እኩል መብት እንዳላቸው ገልጸዋል። ቅድም እኩል መብት አላቸው በሚያስብል ደረጃ ነው ወይ ህገ መንግስቱ የሰጠው? አንቀጽ 47 ላይ ነው አንቀጽ 1 ላይ ብናይ ብሔር ብሔረሰቦች እኩል መብት አላቸው በህገ መንግስቱ መሰረት ማለት ነው። ያም ተከትሎ ሲሜትሪ እና አሲሜትሪ የሚባሉ የፌደራሊዝም ኮንሴፕቶች አሉና ሲሜትሪካል ነው የሚያያቸው። እኩል ማለት ብሔር ብሔረሰቦች በእኩል ነው የሚይዛቸው ህገ መንግስቱ። ለዛም ነው ለ76ቱ ባንዴ ዝም ብላ ሰጥም። ለምን ቢባል ህዝብ የራሱ ሞቢላይዜሽን ይጠይቃል። ህዝቡ እኔ በማንነቴ ተገፍቻለሁ፣ ስለዚህ ማንነቴ ራሴን መጠበቅ ፈልጋለሁ፣ ባህሌ፣ ቋንቋዬ፣ ስለዚህ የራሴ ክልል ወይ የራሴ ወረዳ የራሴ ዞን ያስፈልገኛል ባለበት ቁጥር ነው እንጂ እንደ ስጦታ እንካ ብትለው ለምን እንደ ስጦታ ለኦሮሚያ ለአማራና ለትግራይ ተሰጠ? እንደ ጥያቄ ማንሳት ልክ ነው። ያኮ የተሰጠው ህዝቡ ጥያቄ ስለነበረው ነው። በእነዚህ በ9ኙ በዛ ሰው በነባራዊ ሁኔታ ጥያቄና ትግልም ነበረ። ያ ትግል ለምሳሌ ህገ መንግስቱ በግልጽ ነው ያስቀመጠው። በጂኦግራፊም ሊዋቀሩ ይችላሉ፣ በብሔር ብሔረሰብም ሊዋቀሩ ይችላሉ፣ በቋንቋ መሰረት ተደርጎ በሶስቱ ስብጥር አይነት አሁን ደቡብ ተዋቅሮ የነበረው በጂኦግራፊ ነው በዛ ወቅት ማለት ነው። 9ኛው ክልል ማለት በኋላ ላይ ወደ 4 ተከፍሎ ያለው አሁን ላይ ማለት ነው። ስለዚህ ህገ መንግስቱ ሲጀመር በነበረው ጥያቄ መሰረት ነባራው ሁኔታ ተከትሎ 9 ክልል አዋቀረ። ከዛ ቀጥሎ ደግሞ አሁን ላይ ወደ 12 ክልሎች አሉ። 12 ክልል ነው ያለነው እንደ ሀገር። ያ ማለት ደቡብ ወደ 4 ተከፍለዋል። ያ የሆነው ህገ መንግስቱ በፈቀደውና ያንን ተከትሎ የፌዴሬሽን ምክር ቤት በሚያስቀምጠው ውሳኔ ነው። ስለዚህ ደቂቃ ያ ማለት አያይዘው እንዲመልሱልኝ 50 ምናምን ብሔሮችን አንድ ጨፍልቀን ነው አንድ ያልነው። አሁን ችሮታ ዝም ብሎ ሊሰጣ አይችልም ብለዋል አይደል? ለምን ለትግራይ ዝም ብሎ የተቸረው? ለምን ለኦሮሚያ ዝም ብሎ የተቸረው? ለምን ለአማራ ዝም ብሎ ተቸረው?
ለምን ለሐረሪ ዝም ብሎ ተቸረውና ለምን ለሌሎቹ አልተቸረም? በችሮታ ካየነው አንድ በህግ ደግሞ ካየነው ኢኳል ራይት አላቸው ሁሉም የመልማት መብት ሁሉም በክልላቸው ወይንም በቋንቋቸው በዛ ደረጃ የማሳደግ የመማርም የመዳኘትን መብት አላቸውና ከዛ አንፃር ህገ መንግስቱ ፍትሃዊ ነው ብለው ያምናሉ ወይ? ህብረ ብሔራዊነትን አስጠብቋል ብለው ያምናሉ ወይ? yes or no ማለት ህገ መንግስቱ ፍትሃዊ ነው ፍትሃዊ ለማለት ያው ቀጣይ ተጨማሪ ጥናቶች ያስፈልጉታል። አክቹአሊ አሁን እስካለው ከ87 አሁን ባለው ግን ምንድነው ነሰሰርሊ ብሔረሰቦች በክልል ብቻ በመደራጀት አይደለም ኢኳሊቲያቸው የሚያረጋግጡ that means ለምሳሌ ከ200,000 የማይበልጡ ካሉ በአንድ ክልል ውስጥ ሆነው ግን የራሳቸው ዞኒንግ ወይም ወረዳ አድርገው የነሱ የአናሳ ቡድን ውክልና በሚፈቅድ መሰረት ህገ መንግስቱ አስቀምጦታል። ኦሬዲ 570 መቀመጫ በፓርላማ እንዲሁም በፌዴሬሽን ደግሞ እያንዳንዱ ብሔረሰብ ቢያንስ አንድ ወኪል ይኖረዋል። በሚሊዮኖች ደግሞ አንድ ውክልና እንዲኖረው አስቀምጠዋል። ስለዚህ በሁለቱ ምክር ቤቶች እንዴት እንደሚወከሉ በግልጽ የተቀመጠ ስለሆነ ለምሳሌ ደቡብ ክልል እንደው የብሔረሰቦች እስር ቤት አልሆነም ብለው ያምናሉ። ከቀደመው ጋር ስላነጻጸሩ ያኮ ተፈታኩ አሁን እየተፈታ ነው። አሁን ያ ሂደት ለምሳሌ በጂኦግራፊ የነበረው ጥያቄ እየመጣ ሲሄድ ምን የሆነ ሄዷል። አሁን በክላስተሪንግ የየራሳቸው የማዕከል ቦታ መርጠው ደቡብ ወደ 4 ተከፍሎ ጥያቄያቸው የመልማት ጥያቄያቸው እየተመለሰ ነው። ብሔራዊ ያስብለዋል። ይሄ ታዲያ ልክ ነው፣ ህብረ ብሔራዊ ነው። ቅድምም እዛው ያለ ጓደኛዬ ዶክተር በቃሉ ያነሳው ነባራዊ ያልከው ትክክል ነው። ነባራዊነትን የመለሰ ነው። ህብረ ብሔራዊ ማለት ነባራዊነትን የሚመልስ ልዩነትን በሚዛናዊ የሚያመጣ ነው። ያ ነው መሆን ያለበት። በአንድ ቋንቋ እንደ ክልሎች ላይ የተለያዩ ብሔረሰቦች እንዲኖሩ ህገ መንግስቱ አስቀምጧል፣ አይከለክልም። አተጋበር ላይ ፖለቲከኞች እየፈጠሩት ያሉ ችግር ካልሆነ በስተቀር ፖለቲከኞችን ኮንዲሽናሊዝም ማለት ህገ መንግስታዊነት የሚለው መርህ ተግባር ላይ መተግበር ያስፈልጋል። ንቃተ ህሊና ማህበረሰቡም በሂደት ብዙ መሰራት ያለበት ሁኔታ ነው እንዳለበት ነው የሚያሳየውና ስለዚህ ይሄ ነባራዊ ሁኔታን የዋጀ የመለሰ ሲሆን ነው ህብረ ብሔራዊ የሚያስብለው። ያ ደግሞ እንደ ክልሎች ብቻ ሳይሆን ሸርዱሩና ሰልፍሩል የምንለው አለ የጋራ እንዲሁም የተናጠል የራስ ገዝነትን ይሄንን ሁለቱ ሚዛናዊ መጠበቅ ይፈልጋል የሚለው ይሄንን ህብረ ብሔራዊ ይተገብረዋል ብዬ አስባለሁ። መልካም ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። እኔ አብራችሁ እንድትቆዩ የምጋብዛችሁ ጠበቃ አበባው አበበ ነኝ። ሁለተኛ ጥያቄ ለርሶ አነሳለሁኝ ዶክተር። እንደ ዩጋንዳ፣ ላይቤሪያ፣ ቶጎ፣ ደቡብ አፍሪካ፣ ኬንያ፣ ጋናን ጨምረው ከኢትዮጵያ ጋር ማነጻጸር ምንም እንኳን የበርካታ ቋንቋ ተናጋሪ ተርታ ብትሆንም ኢትዮጵያ ልክ እንደነሱ ህብረ ብሔራዊነት በብሔር ፖለቲካ ምክንያት እየተዳከመና ህብረታችን እየላላ መምጣቱን ያስመለክታሉ። የጠቀሷቸው ሀገራት ልምድ ምንድነው የሚለው እንደው ግልጽ ቢያረጉልን በዋናነት እንደዛ ሀገራት እንደው ቋንቋን አንድ በማድረግ ብቻ ህብረ ብሔራዊነትን የፈጠሩ ናቸው ነው ከዛ በተለየ መልኩ ችግራቸውን የፈቱ ናቸው የሚለው እንደው እንደ ተምሳሌት ሊሆኑ ከቻሉ ቢያነሱልን ብዬ ነበር። ቅድም እንዳልኩትኝ የግሪንበርግን የህብረ ብሔራዊነት መለኪያ ስንወስድ ከአንድ አካባቢ የሚኖሩ ሰዎችን እንደ ሳምፕል ወስደን 2ም 3ም 10ም ሊሆኑ ይችላሉ የተለያየ ቋንቋ የሚናገሩ ከሆኑ ህብረ ብሔራዊነት በዛ ቦታ ላይ አለ ብሎ ነው የሚያምነው። አሁን ኢትዮጵያ ቅድም አዳነ እንዳለው ከ76 ወይም ከ80 በላይ ቋንቋዎች አሉ ወይንም ብሔሮች አሉ ወይም ከ80 በላይ የብሔር ሀገር ነች ብለን እንወስድ እንችላለን። የህብረ ብሔራዊነትን መለኪያ ስንወስድ ለምሳሌ ከ0 እስከ 1 ነው የሚሆነው። ለምሳሌ ወደ 1 የሚጠጋ ከሆነ 0.9 0.8 ምናምን ከሆነ የህብረ ብሔራዊነት መለኪያው ከፍ ያለ ነው ማለት ነው። ከ0.5 ከ0.4 በታች ከሆነ ህብረ ብሔራዊነት መለኪያው ዝቅተኛ ነው የሚለው ግሪንበርግ። ለምሳሌ ዩጋንዳን ስንወስድ 0.93 ዳይቨርሲቲ ስኮር አላት። የብሔር ብዛት ግን 65 ነው። ላይቤሪያን ስንወስድ 0.89 አላት። የህብረ ብሔራዊነት መለኪያው ስንት ብሔር አላት ካልን 16 ነው ያላት።
ቶጎን ስንወስድ 0.88 አለ። ይሄን ኢንተርኔት ላይ ገብታችሁ የምታዩት ነው። ለምሳሌ ስንት ብሔር አላት ካልን 41 ነው። ሳውዝ አፍሪካ 0.88 ነው ስኮሩ። የብሔሩ ብዛት 35 ነው። ኢትዮጵያ ከ80 በላይ ቋንቋ ተናጋሪዎች እያሉ ከነዚህ ሀገራት የበለጠ ብዙ ብሔረሰቦችን ይዛ ህብረ ብሔራዊነት ግን አይታይባትም እንደነሱ። ለምን ካለ ያንዳንዱ ወደ ራሱ ጓዳ ውስጥ ገብቷል። አጫሉ ባረፈበት ሰዓት ጆዋር ተያዝኩበት ባለበት ሰዓት እኮ ኦሮሚያ ክልል የሚኖር ማናቸውም ብሔረሰብ ለግድያ ነው የተጋለጠው። እንዳለ እኮ እቃቸውንና ንብረታቸውን ሽጠው ወደ ጓዳቸው ነው የገቡት። ስለዚህ በአንድ ከተማ ላይ በአንድ ሀገር ላይ የተወሰኑ ሰዎችን ሳምፕል ወስደን አንድ አይነት ቋንቋ የሚናገሩ ከሆነ ህብረ ብሔራዊነት የለም። ስለዚህ አሁን ባህር ዳር ላይ ሳምፕል ብትወስድ 10 ሰው ብትወስድ 10ም የአማርኛ ተናጋሪ ነው የሚሆኑት። አሰላ ላይ ወይንም ነቀምት ላይ 10 ሰው ብትወስድ 10ም ኦሮምኛ ተናጋሪ ነው የሚሆኑት። ትግራይም ላይ እንደዛ፣ ጋምቤላም ላይ ስትወስድ ሶማሊያም ላይ እንደዚህ። ህብረ ብሔራዊነት ማለት እኮ የተለያየ ቋንቋና ባህል ያላቸው ማህበረሰቦች በአንድነት ተስማምተው ሲኖሩ ነው። አዲስ አበባ ልትወስድ ትችላለህ። አግሌሎ ሀገር ላይ ግን ከአዲስ አበባ ከወጣ ማለት አንቻልም 50 ኪሎ ሜትር። የዚህ አስቻይ ሁኔታ የብሔራዊ ነው ብለው ነው የሚያምኑት። ምንም ጥያቄ የለውም። ላሳያችሁ እኮ እችላለሁ። ለምሳሌ አሁን ከነሳው አንፃር በኃይለ ሥላሴ ጊዜ የኢትዮጵያ ህብረ ብሔራዊነት መለኪያ 0.89 ነበር። ከማን ይሻል ነበር? ከላይቤሪያ ጋር ተመሳሳይ ነው። ለምሳሌ በደርግ ላይ ስንመጣ 0.87 ነበር። በኢህአዲግ ላይ ስንመጣ 0.72 ነበር። በብልጽግና ላይ ስንመጣ 0.45 ነው። ማህበረሰቡ ሞኖሊንጓል ሆኗል። በአንድ አካባቢ የሚኖር ማህበረሰብ አንድ ቋንቋ ተናጋሪ ነው የሆነው። መሰባጠሩ ቀርቷል። የተሰባጠረ የነበረ ማህበረሰብ በብሔር ፖለቲካ ምክንያት ህብረታችን አንድነታችን እየላላ እየተዳከመ ነው የመጣው። እንደ ጥያቄ ቅድም እሳቸው ሲያነሱ ከ87 በፊት ህገ መንግስቱ ከመጽደቁ በፊት ኢትዮጵያ የብሔር ብሔረሰቦች እስር ቤት ነበረች። ያ ማለት ምንድነው? ቋንቋቸውን ኢቭን በአካባቢያቸው እንኳን ሊናገሩ የሚችሉበት ፍቅድ የሆነ ነባራዊ ሁኔታ አልነበረም ነው የሚለው። ይሄ የፖለቲካ ዲስኩር ነው ወይንስ እውነት አዘል የሆነ መከራከሪያ ሐሳብ ነው? እኔ ማቀረበው 2 ደቂቃ አለው። እሺ፣ የምርምር ስራ ውጤቶች ነው። እኔም ራሴ የሰራሁትና አካዳሚሻን ባለሙያዎች የሰሩት ይሄ ምርምር ቴይለርስ ኤንድ ፍራንሲስ የሚባል ላይ ኢንተርናሽናል ጆርናል ላይ ፐብሊሽ የተደረገ አርቲክል ነው። ከ83 በፊት እስር ቤት ነች የሚሉት የፖለቲከኞች ወሬ ነው። ወንድም ያዳነ ልንገር፣ ፖለቲከኞች ደግሞ የራሳቸውን ካፒታልና ስልጣን ለማቆየት የሚጠቀሙበት ማህበረሰቡን እየከፋፈሉ የሚጠቀሙበት የፖለቲካ ስልት ነው። እኔ ማወራ የምርምር ስራ ውጤቶች ነው። ህብረ ብሔራዊነት የተለያዩ ማህበረሰቦች ተሰባጥረው በሰላም ሲኖሩ ነው። እነዛን የሚያገናኛቸው ማን ነው ካልከኝ አማርኛ ነው። አማርኛ ሊገዳደር የሚችል በኢትዮጵያ ውስጥ አይደለም በአፍሪካ ውስጥ ምንም ቋንቋ የለም። ለዛ ደግሞ ከዚህ በፊት በነበረው ክርክር በርካታ መስረጃዎችን አቅርቤያለሁ። ስለዚህ አሁን ያዳነ ንግግር የፖለቲከኞች ሊሳን መስሎ ነው የሚታየኝ። የእስር ቤት ከ83 በፊት ነው ህብረ ብሔራዊነት ከ83 በኋላ ነው የመጣው። ህብረ ብሔራዊነት እኮ ክስተት ነው ብያለሁ፣ ሪያሊቲ ነው። ማንንም አያጠፋውም፣ ማንንም አያዳክመውም። አሁን ግን የኢህአዲግ መንግስት ጀመረው፣ የብልጽግና መንግስት አወረደው ጭራሽ። አሁን የትኛውም ክልል ላይ ብታይ የራሱን ቋንቋ ነው እንጂ የሚያስተሳስር ምንም ነገር የለም። ዩኒቨርሲቲ ላይ እኮ መግባባት አልቻልንም። ከኦሮሚያ የሚመጡ ከደቡብ የሚመጡ ልጆች አማርኛ መናገር አይችሉም። እዛው ጋር ያለ አዳን ልጨርስ አንተ ብሔራዊነትና ህብረ ብሔራዊነት ለየብቻው ነው። ሰዓት አልቋል። እየተናገርክ ያለው ብሔራዊነት በሚል ነው። እንመጣለን። አቶ አዳነ ወደ እርሶ ልምጣ። እዚሁ ጋር አንቀጽ 39 ንዑስ ቁጥር 1 ላይ በይዝና አርግ እስቲ የራስን ዕድል በራስ የመወሰን መብት ለሁሉም ብሔር ብሔረሰቦች እኩል የተሰጠ መብት ነው ብለው ያምናሉ? በግልጽ እንደው ምላሽ ቢሰጡበት። ይሄኛው በራሱ ክልሎች ወይንም ብሔሮች ወይንም ብሔረሰቦች ያላቸውን ፍቅድ የሆነ መብትና ስልጣን ክሊር አድርጎ ሊያሳየን ይችላል ይመስላል። አዎ ልክ ነው። እንግዲህ ወንድሜ ዶክተር በቃሉ እኔ እንኳን የብልጽግናም የኢህአዴግም አቀንቃኝ አይደለም። ያው ተመራማሪ ዞሮ እዚህ ጋር አርቲክሎች እዛው ያለ ልግለጽና አርቲክሎች ጥናቶች እዚህ ጋር ጊዜም ስለማይበቃ እንጂ ብዙ ጥናቶች አሉ እንደተባለው እነ ዊልኪ ሚልካ እነ ጆን ማክጋሪ እነ ዲ ዴላንግ እነ ጆንስ ሪቻርድ ሲሞን ብዙ ከ7-8 በላይ ስለ መልቲ
ናሽናሊዝም ወይ ደግሞ ህብረ ብሔራዊነት ምንነትን በደንብ በግልጽ ያሳፈሩበት ሁኔታ እናያለን። ስለዚህ አያየ ለመመለስ ያክል ህብረ ብሔራዊነትን በእኩል አይቷል ወይ ህገ መንግስቱ ላይ ብሔር ብሔረሰቦች በእኩል ታይቷል ነው ወይ ፍትሃዊ ነው ወይ ነው የምትለው የሚለው ሲሜትሪ ማለት ኢኩዊቲ ነው። አሁን ነሰሰርሊ ተግባር ላይ እኩል ናቸው የሚለው ነገር ሌላ ሊሆን ይችላል። ካተገባበርም ከአቅም ማነስም ከኤፊሽንሲም ከአስተዳደራዊ ብቃትም በተለያየ ያለ የአካባቢ ተጨባጭ ሀብትም የተለያየ ነገሮች ነባራዊ ሁኔታ ገዢ ነው። እያንዳንዱ በህገ መንግስቱ ሲሜትሪ ናቸው፣ እኩል ናቸው፣ በእኩል ትሪት ይደረጋሉ። ያ ማለት ሁሉም 76ቱ አንድ ክልል የመመስረት እድል ሰጥቷል ነው የሚለውን ባለማድረጉ እኩል አይደለም የሚያስብለው ነገር ሊያመጣ አይችልም። ለምን ዘጠኙ የተሰጣቸውም በዛን ጊዜ በነበረው በውስጣቸው የነበረ ትግል ያመጣውን እሱን ለመፍታት ሶሉሽን ለመስጠት ነው መፍትሄ ለመሆን እንጂ ያ መፍትሄ ደግሞ በሂደት እንደዛ አይን ሞቢላይዝ ቢደረግ እንደዛ የሚጠይቀው መብቱ ነው ይችላል። ያ ማለት ግን የግድ ክልል በመሆን ብቻ አይደለም መብት የሚረጋገጠው። ዞን አለ ብለናል። ቁጥራቸው ማተር ያደርጋል። ኢኮኖሚያቸው ማተር ያደርጋል። ለራሳቸው ግብር ሰብስበው ራሳቸውን የሰራተኛቸውን ደሞዝ እንኳን መክፈል የማይችሉ ክልል ልሁን ቢሉ ያ ሌላ ጥያቄ ሌላ ችግር ሊያመጣ ይችላል። ስለዚህ ለመምጣት ምን ለማለት ነው እዛ ላይ ራስን ድል በራስ የመወሰን የምትለው ከጠየቁ ግን እየተሰጠ ነው። ሰጥቶም ለምሳሌ በአማራ ክልል ልዩ ዞን አለ፣ የአገው አለ። ስለዚህ የተለያዩ ዞኒንግ ያ የፈቀደው የአማራ ክልል መሪዎች ስለፈቀዱ ስላልፈቀዱ አይደለም። ኦሬዲ ህገ መንግስቱ በማናቸውም ክልል ላይ ማይኖሪቲ ሬስፔክት እንዲደረጉ ማይኖሪቲ ውክልና እንዲኖራቸው ህገ መንግስቱ አስቀምጧል። ሰዓት አልቋል። ስለዚህ ተግባራዊ የተደረገ ያ ችግር ግን የለም አይደለም። አሁን ለምሳሌ በ2008 ላይ ኦሮሚያ ላይ የነበረ ማህበረሰብ ተፈናቅሏል። የመሪዎችና ኤሊቶች ችግር ነው ብዬ ነው ሞተው። አንድ ጥያቄ ለርሶ ላንሳ፣ የመጨረሻ ጥያቄ እንደው ከቅድሙ አውድ ላውጣውትና እንደው ምላሹትን ቢቸሩን የኢትዮጵያ ፌደራሊዝም ብሔር ተኮር ብቻ ነው ብለው ነው የሚያምኑት እርሶ? አንድ ጥያቄ ለምሳሌ ሌትስ ሴይ ትግራይ የሚባል ብሔር አለ፣ ክልል አለ። ኦሮሚያ የሚባል ብሔር አለ፣ ክልል አለ። አማራ የሚባል ብሔር አለ፣ ክልል አለ። ጋምቤላ የሚባል ብሔር ግን የለም፣ ክልል አለ። ቤንሻንጉል ጉሙዝ የሚባል ብሔር የለም፣ ክልል ግን አለ። ጉምዝ የሚባል ብሔር እንደመኖሩ መጠን ከዚህ አንፃር እንደው ቢመልሱልን ምናልባት ትግራይ ውስጥ ላናገኘው ከቻለን ያንን ህብረ ብሔራዊነት ኦሮሚያ ውስጥ ላናገኘው ከቻለን ያንን ህብረ ብሔራዊነት ቢካውዝ ብሔር ተኮር ስለሆነ ያከላለሉ ግን ጂኦግራፊክ በሆነ ሁኔታ የተካለሉት ሁሉ ስናይ እዛ ውስጥም ካላየ ነው ምናልባት የምን ችግር ይሆን መፍትሄውስ ምን ይሆን ብለው ያስባሉ? ህገ መንግስቱ መቀየር ነው። ህገ መንግስቱ ሲቀየር ለምሳሌ ጂኦግራፊክ ብናደርገው አርገነዋል እኮ አሁንም ነው ጂኦግራፊካል አይደለም። እሺ እንዴት ነው የሚያዩት እርሶ? ብሔር ተኮር ብቻ ነው ብለው ነው የሚያምኑት? አሁን አንተ የደቡብን ስትገልጸው ደቡብ በርካታ ቋንቋ ተናጋሪዎችና የተለያየ ማህበረሰብ የተለያየ ባህል ያላቸው ማህበረሰቦች አንድ ላይ አካቶታል ማለት ብሔር ተኮር ነው። አርኪቴክቶች ይሄንን ህገ መንግስትና የብሔር ፖለቲካ ኢንትሮዲዩስ ያደረጉ አርኪቴክቶች የራሳቸውን ሰልፍ ኢንትረስት ብቻ ከመተግበሮች ያለውን ያገሪቱን ነባራዊ ሁኔታ ግምት ውስጥ ያስገባል ነበር። ስለዚህ ጂኦግራፊክ በሆነ ሁኔታ ሲደራጁም ወይንም ሲካለሉም ብሔር ተኮር ነው ይያሉን ነው። ብሔር ተኮር ነው ራሱም እኮ ህገ መንግስቱም እንደዛ ነው የሚለው አይደል እንዴ? ግን ከብሔር ተኮር ውጭ ደግሞ ደቡብን ስትወስድ ብሔርን መሰረት ያደረገ አከላላ አይደለም። አንድ አጠቃላይ ደቡብን አንድ ነው ያደረገው። እሱ ታዲያ ብሔር ተኮር ነው እንዴ ሊሆን የሚችል ሊባል የሚችል? አማራን ስትወስድ ኦሮሞን ትግራይን ስትወስድ ብሔር ተኮር ነው። ሶማሌን ስትወስድ ብሔር ተኮር ነው። እኮ ነው የተምታታ የተደበላለቀ ነው። ስለዚህ ይሄ ነው የተደበላለቀ። ስለዚህ ሚክስድ ነው ብለን ማለት እንደዚህ አይነት ቲዮሪዎች የሉም። ሚክስድ ሊሆን አይችልም። ለምሳሌ ደቡብን አየር ጋምቤላን አየር ብሔር ተኮር ነው ብሎ እኮ ነው የተነሳው ሲመሰረት ክልሎችን እኮ ሲያዋቅር ከቋንቋ አንፃር ነው። ለምሳሌ የጋምቤላ ህዝቦች ክልል ነው የሚለው፣ የትግራይ ክልል ግን ይላል። የትግራይ ህዝቦች ክልል አይልም። የደቡብ ብሔር ብሔረሰቦች ክልል ይላል። የሐረሪ ህዝብ ክልል ይላል። እንትኑን ተርሙን እንዳሱ ብናየው ህገ መንግስቱ ተርሙ እኮ ራሱ ሰልፍ ኤክስፕላናቶሪ ነው። በዛ ክልል ውስጥ ብዙ ቋንቋ ተናጋሪ ማህበረሰብ እንዳለ ይናገራል እኮ። የብሔር ብሔረሰብ የደቡብ ክልል ብሔር ብሔረሰቦች ሲል ብዙ ብሔሮች አሉ ማለት ነው። ጂኦግራፊክ ነው ማለት አይደለ? እሱን ጂኦግራፊክ ነው እንዳትል ደግሞ አማራና ኦሮሚያ ላይ ስትመጣ ትግሬ ላይ ስትመጣ ደግሞ በቋንቋ ነው የካለለው። ስለዚህ የብሔር ተኮር ፖለቲካ ቢሆንም ከብሔር ተኮር ፖለቲካ ወጣ ያሉ ያቀፋቸው ነገሮች ግን አሉ።
ህብረ ብሔራዊነትን ያሳጣበት ምክንያት ደግሞ እንደው ጠቅለል አድርገው ህብረ ብሔራዊነትን ያሳጣበት ምክንያት ማተናገርኩኝ እኮ ህብረ ብሔራዊነት ዲፋይን ሲደረግ በሳይንቲፊክ ተርም ሲደረግ የተወሰነ ቦታ ላይ ሳምፕል ስትወስድ የተለያየ ቋንቋ የሚናገሩ ከሆነ ህብረ ብሔራዊነት አለ በቃ ሳይንሳዊ ትርጓሜው ይሄ ነው አዳነ ሰዓት በእኛ ሀገር የፖለቲካ ትርጉም ግን ህብረ ብሔራዊነት ማለት የአማርኛ ቋንቋን እየገደሉ ሌሎች ቋንቋዎች እንዲያብቡ ማድረግ ሰዓት ጨርሰናል ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው እኔ ጠበቃ አበባው አበበ ነኝ አሁን የናንተ የውድ ታዳሚያን 3 ጥያቄዎች የሚስተናገዱበት ስለሆነ ጥያቄያችሁን እንቀበላለን የኢትዮጵያ ህገ መንግስት ህብረ ብሔራዊነትን አሳክቷል ብለው የሰጡትን አስተያየት ሰምቻለሁ የኢትዮጵያ ህገ መንግስት ህብረ ብሔራዊነትን ካሳካ በኢትዮጵያ መንግስትና በፋኖ በኢትዮጵያ መንግስትና በኦነግሸኔ በህወሓትና በኢትዮጵያ መንግስት መካከል ለምን ግጭት ተፈጠረ ከየት የመጣ ባህል ነው ተመልሶ ዲንጸባረቅ የተደረገው በማን ዘመን ነበር የሆነ ነገር ታሰረ ከተባለ ከዛ በፊት እስር ላይ አልነበረም ማለት ነው የሆነ ሰዓት የትኛው ስርዓተ መንግስት ነው ያሰረው በየትኛው ስርዓተ መንግስት ነው የተወለደው ያ ብሔር ያ ቋንቋ ያ ባህል ከዛ የትኛው መንግስት ታሰረው ከዛ እናንተ ከእስር ቤት አወጣችሁ ፈታችሁ ለቀቃችሁት አንድ ክልል የራሱን ቋንቋ ብቻ መናገር አለበት ነው የሚሉት እኔ ከልምዴ ልንገሩት ከርሶም ትንሽ አነስ ስላለ ወይም እኩያ ልንሆን እንችላለን በእድሜ እኔ በቤተሰቤ ውስጥ የኦሮሞ ተወላጆች ናቸው እናትና አባቴ ግን ተወልጄ ያደኩት አዲስ አበባ ነው ካምቡስ ስለሆነ ያደኩት እግዚአብሔር ይመስገን ብዙ ብሔረሰቦች ያሉት ናቸው አማርኛ ነበር የምንናገረው ስለዚህ ከሁሉም ብሔረሰብ ጋር ተስማምተን እንኖራለን አሁን ግን ከገዛ ዘመዶቼ ጋር ከወለጋ አካባቢ ከአባቴ ቤተሰቦች ሲመጡ መግባባት አንችልም እነሱ አማርኛን አይችሉም እኛ ኦሮሞኛ አንችልምና ከክልል ሲወጡ እነዚህ ሰዎች ከማን ጋር ነው ተግባብተው የሚኖሩት አዲስ አበባስ መጥተው መኖር ይችላሉ ወይ ዶክተር በክርክሮ ላይ ሲያነሱ ከአንድ ማህበረሰብ ውስጥ 5 ሰዎች ሳምፕል ብንወስድ የተለያየ ቋንቋ ሲናገሩ ህብረ ብሔራዊ ይባላል እነዚህን ሰዎች ደግሞ አንድ የሚያግባባቸው ቋንቋ መኖር አለበት የሚል ሐሳብ አንስተዋልና አሁን እያየን ያለነው ግን 5 ሰዎች የተለያየ ቋንቋ ቢናገሩ እንኳን አንድ አይነት ቋንቋ እንዳይናገሩ የሚያደርግ ሁኔታዎችን ነው እያየን ያለነው ከዚህ አንፃር የኢትዮጵያ የወደፊት ዕጣ ፈንታ ምን ሊሆን ይችላል ብለው ያስባሉ አመሰግናለሁ አንድ ቋንቋ ብቻ መጠቀሙ እንደ መብት ሐሳብ ሊሆን ይችላል ወይ ሌላውን መገለጫ የጥላውት ነው የህብረ ብሔራዊነት መገለጫዎች ሌሎች አሉ ከቋንቋዎችና እንዳውሱን የጣሉት ለማለት ፈልጌ ነው ተመልካቾቻችን ተመልሰናል ከናንተ ከታዳሚያን ለተነሱ 3 ጥያቄዎች ምላሽ የሚሰጡ ይሆናል አቶ አዳነ ወደ እርሶ ልለፍ እስቲ ህብረ ብሔራዊነት አሳክቷል የሚለው አሁን ላይ ግጭት ለምን ተነሳ ትግራይ ላይ አማራ ክልል ላይ ኦሮሚያ ላይ የሚለው ዛው ያለ ለምን ባለፉት 27 ዓመት ግጭት አልተነሳም የሚለው ነገር ዛው ያለ በጥያቄ ነው መልሰው ላቶ ታደለ ለምን ያ ህብረ ብሔራዊነት በራሱ ኢንድ አይደለም ማለት የመጨረሻው መፍትሄ ነው ብሎ አያስቀምጥም እኮ ህብረ ብሔራዊነት እንዳለ ሆኖ ህገ መንግስታት ሲመጡ በህገ መንግስቱ የመገዛት እስከነ ችግሩ ሙሉ የሆነ አመራር አይጠበቅም ማለት የትኛውም ቢሆን ክፍተት ያለበት ነው ስርዓታት ነገር ግን መሪዎች በራሳቸው የራሳቸው ሚና አላቸው ራሳቸውም ሮል ሞዴል መሆን አለባቸው ለህገ መንግስቱ ተገዢ ሆነው ሲያሳዩ ተቃዋሚውም ሌላውም ማህበረሰቡም ይከተላቸዋል ያ ነው የሚሆነው ስለዚህ ግጭቶች ሊነሱ የቻሉት ሱልጣን የሆነ ፖለቲካ መከተል አለመቻላችን በህገ መንግስቱ መገራት አለመቻላችን የፈጠረው ችግር ነው ሁለተኛው ህገ መንግስት አይነኬ ነው ወይ የሚለው የዶክተር ሞጎስን ጥያቄ ህገ መንግስት አይነኬ አይደለም የትኛውም አሜሪካ 27 ጊዜ ማሻሻያ አድርጋለች 200 ዓመት ሆኖታል የኢትዮጵያ ህገ መንግስትም የራሱ ማሻሻያን ይፈቅዳል አንቀጽ 104 እና 105 እንዴት ብሎ ማሻሻል እንዳለበት ራሱ የሚሻሻልበት ሂደት አስቀምጧል ህገ መንግስቱ በኃይል ወይ በመናም ሳይሆን ፕሮሲጀሮች አስቀምጧል እንደማናቸውም አንዱ ፒላር ነው የማሻሻያ ሂደቱ ማለት ነው እስር ቤት ነበረች ያልክበት ሁኔታስ እንዴት ይታያል እዛ ያለ መስተካከል ያለበት አመለካከት ዶክተር ሞገስ ማለት ሐሳቡን ነው ማለት ነው በእናንተ ጊዜ አይባልም
በእኛ ጊዜና በእናንተ የሚባል ጥሩ አይደለም አመለካከቱ በራሱ ለምን ባለፈ ኢህአደግ እንደ ኢህአደግ አገሪቷን የተቀመበት ሁኔታ ነበረ የጎዳበትም ሁኔታ አለ እኔ ኢህአደግ አይወክለኝም አልወክለውም በኔ ጊዜ የሚባል ነገር ለኔ አይመለከትም ማለት እኔ አንድ ማህበረሰብ ትግራዋይ ነኝ ግን በትግራውነቴ ማምነው የራሴ የሆነ አይዲዮሎጂ ይኖረኛል እንደማንም እዚህ እንዳለ ማለት ነው ስለዚህ በእናንተ የሚለው ነገር ይሄ ነው አገሪቷን ያፈረሰ ያለው አመለካከት ይሄ ጤናማ ያልሆነ ሂደት ስለሆነ መታረም አለበት ይወስዳሉ ሌላ መምር አበባ ከወለጋ ማለት ከኦሮሞ ማህበረሰብ እንደተወለዱ ግን አሁን ላይ አዲስ አበባ በመወለዳቸው ቋንቋ ተቸግረዋል ይሄ አስቸጋሪ ነው ቋንቋ የራስህን ማንነት እስከማጣት መሄድ ችግር ነው ራስን መጀመሪያ መቀበል ያስፈልጋል ስለሌላ አንድነት ብሔራዊነት አሁን ዶክተር ያቀረበ ያለው ስለ ብሔራዊነት ነው እንጂ ህብረ ብሔራዊነትን በሚለው ያቀረበ አይደለም ብሔራዊ ናሽናሊዝም በሚለው ነው ክርክሩ ያቀረበ ያለው ዶክተር በቃሉ ራሱ ያቀረበ ያለው ብሔራዊነት ይደፈጥጣል አንድ ቋንቋ አንድ ባህል አንድ ሃይማኖት አንድ ባህል ነው የሚለው ይሄ ደግሞ በአገራችን ነባራዊ ሁኔታ አያስኬድም መሆን ያለበት ህብረ ብሔራዊ እስከነ ችግሩም ይሄንን ክፍተቶችን አርመን የነበሩና ያሉ ክፍተቶችን ችግሮችን አርመን ወደ አንድነት ማምጣት ነው ካልሆነ ቋንቋ አው መብት ነው በቋንቋው ይዳኛል በቋንቋው ይናገራል ባህሉን ያበለጽጋል ይሄ መምር አበባም ወለጋ ላይ ያለው አጎትሽ አክስትሽ የሚችለውን ቋንቋ መቻል ግድ ይላል እዚህ ያለውንም መቻል ግድ ይላል አብሮ ለመኖር ነው ለመኖር አሜሪካ እንግሊዘኛ ችለን ነው እንምይላለን አልቋል አቶ አዳነ አስመላሽ የኢትዮጵያ የብሔር ፖለቲካ ህብለ ብሔራዊነትን አሳክቷል ሲሉ የክርክር ሐሳባቸውን አቅርበዋል ከሌላ ተነሱ ጥያቄዎችም ምላሽ ሰጥተዋል ከናንተ ከውድ ታዳሚያ ለተነሱ ጥያቄዎችም ምላሽ ሰጥተዋል አሁን በቀጥታ ወደ ዶክተር በቃሉ አጥናፉ ልልስ እሺ ለጥያቄዎች አመሰግናለሁ ከመጨረሻው ልጀምር ከሳላምላክ የህዝብ መለኪያ ቋንቋ ብቻ ነው እሱ አይደለም ህብረ ብሔራዊነትን ዲፋይንስ እናደርግኮ ባህል ቋንቋ የማህበረሰቡ ሴቶች ነው የሚያካትተው ስለዚህ ብዙን ጊዜ ጎልቶ የሚታየው ቋንቋ ስለሆነ ነው እንጂ ባህልም አለ አንድ ማህበረሰብ እንደ ማህበረሰቡን ሊያስተሳስሩ የሚችሉ ማናቸው መገለጫዎች ከቋንቋ በተጨማሪ የህብረ ብሔራዊነት ማሳያዎች ናቸው ብዬ ነው ማምነው ሳይንሱም ዲፋይን የሚያደርገው እንደዛ ነው ስለዚህ የህብረ ብሔራዊነት መገለጫ ቋንቋ ብቻ ሳይሆን ባህልም የተለያዩ ሴቶችንም ያካትታል የዶክተር ተመስገንን ሲወስድ አንድ ቋንቋ መጠቀም መፍትሄ ነው ወይ ህብረ ብሔራዊነት አንድ ቋንቋ መጠቀም አይደለም ህብረ ብሔራዊነት በርካታ ቋንቋ የሚናገሩ ማህበረሰቦች ለምሳሌ ባፍ መፍቻ ቋንቋ መጠቀም እንደዚህም ብሎ ለፖለቲካ ፍጆታ ያዲጋ መጣ ይመስላል እንጂ የሰዎች መብት ነው ተፈጥሯዊ መብት ነው በአጼዎቹም ጊዜ በደርግም ጊዜ የባፍ መፍጫ ቋንቋ እንዳይናገር የተከለከለ ማህበረሰብ የለም ለፖለቲካ ፍጆታ ግን ፖለቲከኞች ይተቀሙበታል ወጣቱን ለማነሳሳት የሚጠቀሙበት የፖለቲካ ስልት ነው እና እነ ወንድም አዳንም ይሄን ቢረዱ መልካም ነው ስለዚህ አንድ ቋንቋ መፍትሄ ነው ማለት ሳይሆን ህብረ ብሔራዊነት የተለያዩ ቋንቋዎች የሚናገሩ ማህበረሰቦች የራሳቸውን ቋንቋ እየተጠቀሙ ያፍ መፍጫ ቋንቋቸውን ሊያስተሳስራቸው የሚገባ ግን አንድ ወይንም ሁለት ቋንቋ መኖር አለበት ያስከለለ ድረስ ህብረ ብሔራዊነትን መተግበር አንችልም የተለያዩ ዶሜኖች ነው የሚሆኑት ስለዚህ ያን የሚያስተሳስር ደግሞ አማርኛ ሊተካ የሚችል እንኳን በኢትዮጵያ ቀደም እንዳልኩት በአፍሪካ ማይገኝ ትናንትና የተወካዮች ምክር ቤት ጥር 23 2017 ያጸደቀው ነው በጣም በሚያሳፍር ሁኔታ ከህገ መንግስቱ ጋር የሚቃረን ነው ውሳኔው አማርኛ የሥራ ቋንቋ ነው ይላል ህብረ ብሔራዊነት አማርኛን አዳክሞና ገሎ ሌላ ቋንቋ እንዲወጣ ነው የሚያደርገው ይሄ ግን አይደለም ህብረ ብሔራዊነት በተለያዩ ማህበረሰቦች ተስማምተው በአንድ ማህበረሰብ የሚገኙ የተለያዩ ቋንቋ ተናጋሪዎች ተስማምተው የሚጠቀሙበት ትስስር ነው ስለዚህ ይሄ አንድ ቋንቋ እንዳይናገር እየተደረገ ነው ትናንት የህዝብ ተወካዮች ምክር ቤት ያጸደቁት ነው በሚያሳፍር ሁኔታ ህገ መንግስቱን ተቃርነው ይሄ ብዙ ምን ያህል መንገድ ያስኬዳል የሚለው ነው ያስኬድም ብዬ ነው ማምነው ምክንያቱም እንዳገር መቆም ካለብን ቋንቋ ዋና ነገር ነው ሰዓት አልቋል ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው እንግዲህ ሁለቱ ተከራካሪዎቻችን የኢትዮጵያ የብሔር ፖለቲካ ህብረ ብሔራዊነትን አሳክቷል ሲሉ አቶ አዳነ አስመላሽ
በግልጽ ለተነሱ ጥያቄዎች ምላሽ ሰጥተዋል። ምክንያታዊ የሆኑ የክርክር ሐሳባቸውንም አቅርበዋል። እንዲሁም ደግሞ የኢትዮጵያ የብሔር ፖለቲካ ህብረ ብሔራዊነትን አላሳካም ሲሉ ዶክተር በቃሉ አጥናፉም በዛው ልክ ለተነሳላቸው ጥያቄዎች ምላሽ ሰጥተዋል። እንዲሁም ደግሞ 3 ደቂቃ የማጠቃለያ ጊዜ አላቸው። በ3 ደቂቃ ውስጥ ያነሳችሁትን ሐሳብ ማጠቃለያ ተሰጡልናላችሁ። በቀጥታ ወደ እርሶ ልለፍ አቶ አዳነ። እንግዲህ የኔ መነሻ ህብረ ብሔራዊ ፖለቲካ ማለት ህብረ ብሔራዊ ስርዓቱ አሳክተዋል የምልበት ምክንያት ኢትዮጵያ ባለፉት ከ30 ዓመት በፊት ለመበታተን ቋፍ ደርሳ የነበረችውን ወደ አንድ በማምጣት የተለያዩ በአራቱ ማዕዘን እያንዳንዱ ብሔር ብሔረሰብና አናሳም እንበለው ውሁዳን ቁጥር ያላቸው ውክልና አግኝተው በአገራቸው ጉዳይ ሰይ እንዲኖራቸው ያደረገ ህብረ ብሔራዊ ስርዓት ተፈጥሯል። ይሄ እስከነ ችግሩም ቢሆን ግን ችግር የለም ማለት አይደለም። ችግሩ ምንድነው? በማናቸውም የህብረ ብሔራዊ አገራት የሚያጋጥም ችግሮች ነው ሊያጋጥም የቻለው። ለምሳሌ የፌደራል ስርዓቱን ውጤታማ ጥያቄነት አንዳንድ ጥያቄ አሁን ከሚነሳው ጀምሮ ፈተናዎች ወይም ግጭቶች፣ የፖለቲካ አለመረጋጋት እንዲሁም የራስ በራስ አለመደማመጥ ክፍተቶች ያሉ መሆኑን ይሄን ወስዶ እነኚህ ክፍተቶችን በማረም ግጭቶችን ያሉትን በማስወገድ በመነጋገር አገሪቱ እንድትቀጥል የሚያስችለው ህብረ ብሔራዊ ስርዓት ነው። ያም ነው የተለያዩ አቅሞችን የመጠቀም የሚያስችለው ህብረ ብሔራዊ ስርዓት ነው። ለምሳሌ ኦሮሚያ ላይ ያለውን ያገሩን ሰርዶ ባገሩ በሬ እንደሚባል ሁሉ በአካባቢው ላይ ያለው ተፈጥሮ ሀብትም በለው ትምርቱም በለው ሁሉም ፖቴንሻል የምታጠነው በአካባቢው ቋንቋ ነው። ያንን አጥንተ ወደ ሀገር ታመጣዋለ። ወደ ሀገር ስታመጣው የጋራ የምታደርግበት ማለት ነው። ስለዚህ የጋራውም እንደ ሀገር የግልንም ማለት ደግሞ ሰልፍ ሩል and shared rule እንለዋለን በፌደራሊዝም ኮንሴፕት። shared rule የጋራ ሀገር ብሔራዊነት ዶክተር እያቀረበው ያለ ብሔራዊነት እየተዳከመ ሄዷል ቢለኝ ልስማማ እችላለሁ። እያመጣ ያለው ግን እኔን የሚደግፈውን ሐሳብ ነው እያመጣ ያለው ዶክተር። ለምን ህብረ ብሔራዊነት የተለያዩ ቋንቋዎችን መናገር ነው ይደግፋል። የተለያዩ ባህሎችን እንዲንጸባረቁ ነው የሚደግፈው። ያ ነው የሆነ ያለው። ስለዚህ ተሳክቷል። ነገር ግን ሚዛን መጠበቅ አለበት። ህብረ ብሔራዊና ማለት ሰልፍ ሩልና ሸርድ ሩል የጋራ ብሔራዊ አገር እንደ ኢትዮጵያ፣ ሰልፍ ሩል እንደ ክልል ስናስብ ይሄ ሚዛን ባላንስ ጠብቆ ሁለቱንም አቻችለው በህገ መንግስት ባስቀመጠው መሰረት መሄድና ክፍተቶችን ህገ መንግስቱን መሻሻል በሚያስፈልገው እየተሻሻለ እንዲሄድ ባስቀመጠው መልኩ የህዝብ ይሁንታ ነው። ህዝብ ሲፈልግ አንድ አንቀጽ ይሄ አያስፈልገኝም ይሄ ያስፈልገኛል እያለው ነው የሚወስነውና የህዝቡ ይሁንታን ይፈልጋል። በህዝብ ይሁንታ የማይለወጥ የማይቀየር ነገር የለም። መልካም። በቀጥታ ወደ ዶክተር በቃሉ አጥናፉ ልለፍ። 3 ደቂቃ አሉት። ማጠቃለያውን ይስጡን። ህብረ ብሔራዊነትና በአፍ መፍቻ ቋንቋ መጠቀም በጣም የተለያዩ ነገሮች ናቸው። ህብረ ብሔራዊነት ፖለቲካው ወይም ፖለቲከኞች የሚያመጡት እሴት አይደለም። በቃ የተፈጥሮ ተሰጥኦ ነው። ተፈጥሮ ሪያሊቲ ነው እኮ ክስተት ነው። በቃ በአንድ ሀገር የሚገኙ ማህበረሰቦች የተለያዩ ቋንቋ ይነገራሉ፣ ክስተት ነው። በአንድ አካባቢ የሚገኙ ማህበረሰቦች የተለያየ ቋንቋ ሲናገሩ ግን መለኪያዎችን አስቀምጫለሁ። ስለዚህ ህብረ ብሔራዊነትና በአፍ መፍቻ ቋንቋ መጠቀም በአፍ መፍቻ ቋንቋ ሲጠቀሙ ነው የነበሩት። አሜሪካ እኮ በመቶዎች የሚቆጠሩ ቋንቋዎች ጠፍቶ እኮ ነው እንግሊዘኛ ሰምሮ እዛ ላይ ማብራት ያለብህ አማርኛ በአፍሪካ ምርጥ ቋንቋ ነው ብለህ እኮ እየመጣ እኮ ነው። ለሱ ማስረጃ ላቀርብ ይችላል። ምርጥ ቋንቋ ምርጥ ያለው የሚባል አይሰራ። ኢትዮጵያ የብሔር ፖለቲካ ህብረ ብሔራዊነትን አላሳካም። ህብረ ብሔራዊነትን ቅድም መለኪያዎች ብዬ ዲፋይን አድርጌያለሁ። 5 ሰውም 2 ሰውም 3 ሰውም ሊሆን ይችላል። በአንድ አካባቢ ፒክ ስታረግ እነዛ የተለያዩ ቋንቋ ተናጋሪ ቢያንስ 2 ቋንቋ ተናጋሪ መሆን አለባቸው። አሁን ግን ማህበረሰቡ ሞኖሊንጓል እየሆነ ነው። አንድ ቋንቋ ብቻ እየተናገረ ነው። እንደኔ ዩኒቨርሲቲ ላይ እኮ የምናየው ክስተት ነው። እንዴት አንድ ሀገርን መቆም የምንችለው የሚያስተሳስረን ቋንቋ መኖር አለበት። አንድ ቋንቋ ብቻ ከተናገረ ህብረ ብሔራዊነት የለም። ህብረ ብሔራዊነት ቢያንስ 2-3 ቋንቋ ማወቅ አለበት። 2-3 ቋንቋ ወጣቶች ልጆቻችን እንዲማሩ ማድረግ እንችላለን። ያ ግን እየሆነ አይደለም። ለምን አልሆነም? የጎሳ ፖለቲካ የብሔር ፖለቲካን አድርጎታል። ሁሉም እኮ ወደየ አካባቢው ነው እየተሰበሰበ ያለው። እናመሰግናለን።
ተመልካቾቻችን እንግዲህ በጣም በዚህ መልኩ ሞቅ እያለ ክርክራቸው ቀጥሎ አሁን አብቅቷል። እንግዲህ የኢትዮጵያ የብሔር ፖለቲካ ህብረ ብሔራዊነትን አሳክቷል ሲሉ የክርክር ሐሳብና ምክንያታቸውን ያነሱት ለአቶ አዳነ አስመላሽ አሳክቷል ሲሉ ለተከራከሩት በአረንጓዴው ካርድ ምርጫ አድርጉልን። የኢትዮጵያ የብሔር ፖለቲካ ህብረ ብሔራዊነትን አላሳካም ሲሉ ዶክተር በቃሉ አጥናፉ ላነሱት ሐሳብ አልያዝኩም በተነሳው ርዕሰ ጉዳይ ላይ የምትሉ በነጩ ካርድ ትወከሉልናላችሁ። ተመልካቾቻችን ውጤት ደርሶናል። እንግዲህ ለዛሬው በርዕሰ ጉዳይነት ሁለት የክርክር ሐሳቦች ተነስተዋል። የኢትዮጵያ የብሔር ፖለቲካ ህብረ ብሔራዊነትን አሳክቷል አላሳካም ሲሉ ክርክር አቅርበውልን ነበረ። አሳክቷል ስትሉ ቅድመ ክርክር ላይ 3 ሰዎች መርጣችሁ ነበረ። አላሳካም ስትሉ 31 ሰዎች ቅድመ ክርክር ላይ መርጣችሁ ነበር ስትገቡ ማለት ነው። ሐሳብ አልያዝኩም ያላችሁ ደግሞ 52 ሰዎች ነበራችሁ። ድረ ክርክር ከክርክር በኋላ አሳክቷል ስትሉ 3 የነበራችሁ 9 ሆናችኋል። አላሳካም ስትሉ 31 የነበራችሁ 73 ሆናችኋል። ሐሳብ አልያዝኩም ያላችሁ 52 የነበራችሁ 4 ሆናችኋል። ስለዚህ በዛሬው ክርክር አላሳካም የሚለው ሐሳብ 73 ለ9 አሳክቷል ያለውን ሐሳብ አሸንፎታል። የሐሳብ ልዩነት ሊኖር ይችላል። ተከራካሪዎቻችን ግን አንድ መሆናቸውን በመጨባበጥ ያሳዩናል። እናመሰግናለን። ታንኪዩ። እሺ